እናት ነበረች። አንቺ ግን ጭራሽ ለዚህ ቤት ጠላት ነው። ቆይ አልገባኝም። ቆይ ከምን ተነስታ ነው እንደዚህ ዝቅ አድርገሽ የሰጠችኝ? ከየትኛው ልጀምርልሽ? የአባቴን ንብረት ለመውረስ ብለሽ ማህደርን እዚህ ቤት ሰራተኛ አድርገሽ አመጣሽ። ደግሞ ያችን አስገድለሽ በዚች ምስኪን ሴት ለማሳበብ ሞክረሽ። ቆይ የትኛው ክፋትሽ? እኔ ማህደርን እዚህ ቤት አላመጣሁትም። ማህደር እንደሆነ ከድሮም ጀምሮ ከአንተ አይነት ፍቅር ነበረ። ከዛም በቃ አንተን ለማግኘት ብላ እዚህ ቤት ሰራተኛ ሆና መጣች። አለቅ አጸደ ምን አለ ቅጥፈትሽ እንኳን ቢበቃ። እርግጥ ነው ማህደር ተብዬዋ በጣም ቆንጆና የዋህ ስለነበረች ያው እኔም ከአንተ ጋር ፍቅር ቢጤ ነገር እንድትጀምር ትንሽ አግዣት ነበር። አግዣታለሁ ወይስ እዛ ነገር ውስጥ በግድ ያስገብቻታለሁ? ቆይ ይሄ ተረትሽን የማምንሽ ነው እንደሚመስልሽ? እዝራ አትስደበኝ እያልኩኝ መሳደቤን የገረመሽ? ገና ከዚህ ቤት እንድትባረሪ ነው የማደርግሽ። እንዴ ቆይ እኔ አልገባኝም። አንተ ማን አባስ ስለሆንክ ነው ከወንድሜ ቤት የምታባረረኝ? ረሳሽው እንዴ? አሁን እኮ እያስተዳደርኩሽ ያለሁት እኔ። ቆይ ደግሞ የእንጀራ እናቴ ወጣ እንዴት ነው አንቺ እዚህ ቤት የቀረሽው? እረፍ ብያለሁ። በኋላ የሚቆጨኝ ነገር አታድርግ። የሚቆጨኝ ምን እንደሆነ ታውቂያለሽ? አንቺን አክስቴ ብዬ መጥራት ነው። ውሃ ነው ሁለታችንም ከምንቃጠል ቢያንስ አንዳችን ንብረት ብዬ እኮ ነው። ቆይ አንቺ ግን ምን ሆነሽ ነው እንደዚህ እየሆንሽ ያለሽ? የእዝራ ተብዬ ወንድምሽ ጥርግርግ አድርጎ ሰርቶኝ እና እዝራ ሁሌ እንደሰደበን አይደል እንዴ? የዛሬው ምንድነው ልዩ ያደረገብሽ? ትሰሚኛለሽ? ያው ዝራሽ ከዚህ በኋላ ቤተሰብ ላይ እንደፈለገ እንዲፈነጭ አልፈቅድለትም። ወፍ ዘራሽ ነው ያልሽው? ቆይ እዝራን ነው ወፍ ዘራሽ? ምን ማለት ነው ይሄ ደግሞ አክስቴ? ደህና ነሽ? ምንድነው እንደዚህ የተጎሳቆልሽው? እናት አሳዝኝም እንዴ? ለምን አታሳዝኝም? ቆይ ለመሆኑ የተቀጠረልሽ ጠበቃ በደንብ አወራሽ? አወርቻለሁ። ከዚህ እንድትወጪ የምችለውን ሁሉ አድርጋለሁኛል። ከተማ ላይ አንድ የተባለ ጠበቃ ነው። እዝራ ግን ለምንድን ነው ይሄ ሁሉ ነገር እያደረገ ያለው? ደግሞ እኔ ዝም ብዬ አልተቀመጥኩም። ማለት የምችለውን እያደረኩ ነው። እኔ እኮ አታላይ ሴት ነኝ። ረሳው እንዴ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ጋር አብራችሁ ነው። የሀብል እናት እንግዲህ ሀብልን ፍለጋ መጣችሁ። ነገር ግን አጸዳ እንግዲህ ሀብልን ፍለጋ በረስንኳካ ማን ብላ ስትወጣ እንዳጋጣሚ የሀብል እናት ነኝ ብላ ስትነግራት በጣም ደነገጠችው። ይሄ ደግሞ ምን ማለት ነው በማለት ጠይቃታለች። እናም የሀብል እናት እንደሆነችው ነገረቻት። እና ሀብልን አቤት ካለችው አገናኝ ስትላት አይ ሀብል አሁን የለችም ገዳም ሄደች በማለት ትዋሻታለች። ነገር ግን እያስመሰለች ነበር እንጂ ከልባ አልነበረም ማለት ነው። ነገር ግን አዝራ ግራ ተጋባ። ምክንያቱም የሀብል መታሰር በጣም ጎድቶታል። እና አጸዳ አንቺ ነሽ የነደረሽው በማለት ይጮህበታል። እሷ ግን ምንም እንዳላደረገና ምንም እንዳላጠፋ ስታስመስል ነበር። እና አጸዳ ምንም የማታውቅ ሰው ወንጀለኛ ነሽ በማለት እንድትታሰሪ አደረግሽው በማለት ይጮህበታል። እሷ ምንም ነገር እንዳላደረገችና ምንም እንዳላጠፋችው አስመስላ ስነግራት ነበር። በዛ የተነሳ ቆይ እንደዚህ በስድብ የምታጥበኝ አንተ ማስለውንክ ነው በማለት ትጮህበታለች። እና ማን እንደሆነችም ደጋግማ ከነገረች በኋላ እጅግ በጣም ትቆጣዋለች። እሱም የተፈጠረውን ነገር በሙሉ ይጠይቃታል። እሷ ግን ምንም እንዳላደረገችው ያንቺ ስራ ምን ነው አክስቴ ባትሆኚ ኖሮ ተመኝቻለሁ በማለት ይነግራታል። እና አይ እንደዛ እኮ አይደለም እባክሽን በማለት ይነግራታል። ቢሆንም ግን የተፈጠረውን ነገር እንደማትቀበለው ትነግራለች። ቢሆንም ግን ይሄን ነገር መቀበል ነበረብኝ በማለት ትነግር ነበር። እና ልጄን ያገኛለሁ ብላ አይ እድል ለጊዜ ገዳም እንደሄደችው ትነግራታለች። ገዳም ሄዳለች ብላ ስትነግራት አይ ገዳምማ አልሄደችም የሆነ ቦታ ሄዳ ነው በማለት ተጠይቃታለች። አይ የትም እኮ አልሄድኩም እዚህ ነኝ በማለት ትነግራታለች። በዛ የተነሳ ይሄንን አልቀበልም
በማለት ትጮህበታለች። እናም አዎ አሳድጋታለሁ፣ እሷ ማለት እኮ ሀብል ልጄ ነች፣ እንዴት አድርጌ እንዳሳደግኳት ያን ስታሰቃያት ብዙ ነገር ያሳየቻት እንደውም ጥሩ አድርጋ እንዳሳደገቻት እየነገረች ነበር። የቢኒም ፍቅረኛ መጣች እና ኩኩሻ ያወራቸው ያለ ነገር ከባድ ነበር። እናም እሱም እንዴት እኔ ላይ ፍቅረኛ ትይዛለህ በማለት ታወራለች እና በዛ ተነሳ እጅግ በጣም ትቆጣታለች ማለት ነው። እና በጣም ስትቆጣት ነው እየጮኸችበት ነበር። ኩኩሻ እኔ ላይ እንዴት ደረብክ በማለት ትጮህበታለች እና በዛ የተነሳ እጅግ በጣም ትናደድና ትበሳጫለች ማለት ነው። እናም በጣም ስትጮህባት ነበር። በዛ የተነሳ እጅግ በጣም አታስቢ ልጅሽ ጥሩ አድርጌ ነው ያሳደጓት፣ ገንዘብ ሳይሆን ፈጣሪን የምትወደው ነች እያለች ማስመሰሏን ቀጠለች። እያስመሰለች ነው እንጂ ከልባ አልነበረም ማለት ነው። እና ማስመሰሏን ግን ቀጠለች። እና እሷ ምጥ አድርጋ እንዳሳደገችና ብዙ ነገር እንደሆነችላት እያስመሰለች ነበር። አውቃለሁ ሁለታሽ እንዴት አድርጌ እንደምከፍሉ አላቅም፣ ነገር ግን ምን እንደማረግ አላቅም በማለት ትነግራታለች። ቢሆንም ግን ካሁን በኋላ እኔ ከጎናችሁ ነኝ እና ሄደችበት ሌላ ቦታ ወልዳ አራስ ጥላ እንደሄደችና ያኔ ወስዳ እንዳሳደገቻትም እናም ብዙ ነገር እሷ ሳታስብ ውላ እንደማታውቅም እና ለሷ ስትል ብዙ ነገር እንደሆነች እና ሀብት አጠራቅማ ለማምጣት ብዙ ነገር እንዳደረገችም ጭምር እየነገረች ነበር። እና እንግዲህ ኮኪ እንደጋጣሚ ትበሳጭና በፍቅረኛዋ ትናደዳለች። እንግዲህ እንደጋጣሚ እዝራ እየተከተላት ነበር። ምክንያቱም ስለ ፍቅረኛ ስለ ማንነቱ እናም እንደውም ብሌን ሀብልን የት እንደሚያውቃትም ጭምር ለማጣራት እሷን እየተከተላት ነበር። እና አንድ ቦታ ቁጭ ብለን ማውራት እንችላለን ብሎ ስጠይቅ እሷም አዎ ቁጭ ብለን ማውራት እንችላለን ብላ ትነግረዋለች። እሱም እሺ በማለት አንድ ላይ ሆኖ ለማውራት ይወስናሉ። በዛ የተነሳ አንድ ላይ ሆኖ ለማውራት ሲወስኑ ከዛ እሱም አንዳንድ ጥያቄ ለመጠየቅ ይገደዳል። ስለዚህ እባክህን ሁሉ ነገር ንገረኝ በማለት ጠይቃለች። እሱም እሺ በማለት ይነግራታል። ቆይ አልገባኝም ለምንድነው ብሎ ምግብ ካበላትና አብረው ከተጫወቱ በኋላ አንዳንድ ነገር እየጠየቃት ነበር። እናም አሁን እኔ ያልላችሁ ደህና ቤትም እንደምትከራይለት እና ሀብታም እንደሆነችም እና የምትፈልግ ነገር ሁሉ እንደምታረግላት ስትነግራት እጅግ በጣም ደስተኛ ሆነች እና የሌለ ነገር ውሸቶችን ጨምራ ለማናገር ትወስናለች። እና ሁሉ ነገር እየተፈጠረ ያለው ነገር ብላ ትነግራለች። በዛ የተነሳ እጅግ በጣም ተበሳጭና ትናደዳለች። ቢሆንም ግን አንድ ነገር ቆይ ለምንድነው እሺ እና ምን እየተፈጠረ እንደሆነ ምን ለማጣራት እየሞከሩ እንደሆነ መጠየቅ ትፈልጋለች እና ሁሉ ነገር ለመናገር ትወስናለች። ግን ምንም ነገር ቢፈጠር ሁሌም ከጎኗ እንደሆነና እና ስለሱ አንዳንድ ነገር እየጠየቀችው ነበር። ስለዚህ እባክሽን የምታውቂ ነገር ንገሪኝ በማለት ይጠይቃታል። እሷም እሺ በማለት ትጠይቋለች። ሁሉ ነገር ለማወቅ እየሞከረ ነበር። እናም እሱም እየጠየቀ የተፈጠረውን ነገር ለማጣራት እየሞከረ ነበር። እሱም እሺ በማለት ይጠይቃል። እናም ቆይ አንተ ምንድነው? ምን ስለሆንኩ ነው ይሄን የምትጠይቀኝ? ፖሊስ ነው ብሎ ሲጠይቆ አይ ፖሊስ አይደለም ግን ምንድነው ታዲያ ብላ ሲጠይቆ ፖሊስ እንዳልሆነ ነገራት። ግን ፖሊስ ማትሆን ከሆነ ታዲያ ለምን ትጠይቀኛለህ? በማለት ትጠይቃለች። እሷም ሁሉ ነገር ይነግራታል። እና ሚስቴ ያለ ጣቷና ያለ ወንጀል ሳትሰራ ነው የታሰረችው። ስለዚህ ነፃ እንድትወጣ ፈልጋለሁ፣ ያንቺ እርዳታ ያስፈልገኛል በማለት ትነግረዋለች። እሱም እሺ በማለት ይነግራታል። እና እሺ እነግራቸዋለሁ ብሎ ሊነግር ይወስናል ማለት ነው። ነገር ግን አሁን ላይ እሷ ጋር እንዳጋጣሚ ኮኪ ጋር ደውላ የት ነሽ ጥሩ ድል መጥቶልሻል በማለት ተራታለች። ደሃ እኮ ሳገኝ አይቻልም ምን ተገኘ ብላ እባክሽን ቶሎ በይ ኩኩ ብላ ትጠይቃታለች። ኩኩ እሺ መጣ ኩኩሻ እባክሽን ቶሎ ነይ ብላ ትጠራታለች። እሷ ምን ተገኘ በማለት እጅግ በጣም ደስ ይላትና ለመምጣት ትወስናለች። እና አስራ ለአጋጣሚ ይሰማትና ወደ እሷ ያለችበት ይሄዳል። አዝራ እያስታወሰች ነበር። እንግዲህ ሜርሲና አጸዳ ሳይወሩ ነበር። አጸዳና ሜርሲ እንግዲህ አዝራ ትክክለኛ ወንድማ እንዳልሆነ እና
ተጥሎ የተገኘ መኪና ስር ተጥሎ እንደተገኘና ትክክለኛ ወንድሟ እንደሆነ ነገረችው። ሜርሲ በጭራሽ ዲቃላ ስትይ ምን ማለት ነው? ወፍ ዘራሽ ስትይ ምን ማለት ነው? እንዴት እንደዚህ ትያለሽ? በማለት ትጠይቃታለች። ነገር ግን ወፍ ሰራች ነው እና የት እንደተወለደ ያን ልጅ ነበርኩ በማለት እየነገረች ነበር። ይሄንን በጭራሽ ማመን አልችልም፣ እንዴት እንደዛ ነገር ትያለሽ? በማለት ይጣላሉ እና የተፈጠረው ነገር እየነገርኩሽ ነው፣ እውነቴን ነው በማለት ትነግራለች። እና አዝራም በጣም ትናደዳለች። በዛ የተነሳ አዝራም በጣም እናደደና እንግዲህ አሁን አጸዳ እንዴት አርጋ አዝራን ለመጣልና ከዛ ቤት ወይም ደግሞ ከውርሱም ከሁሉ ነገር እንዲወጣ ለማድረግ ከሜርሲ ጋር ይመካከራሉ። ሜርሲ በጭራሽ ይሄን ማመን አልችልም፣ ጭራሽ ወንድሜ አይደለም ማለት ምን ማለት ነው? ወንድሜ ነው በማለት ትከራከራለች። እሱ ሊሆን አይችልም በጭራሽ ብሎ ትከራከራለች። እና ያደረጋትና ያናደዳት ነገር እጅግ በጣም ያበሳጫታል። በዛ ተነሳ እጅግ ትበሳጭና ትናደዳለች። እናም የተፈጠረውን ነገር ለሜርሲ እየነገረች ነበር። ሜርሲ ሆፍ ሰራሽ ሙስቲ ምን ማለት ነው? አዝራ ትክክለኛ ወንድሜ አይደለም እንዴ? ምን ማለት ብላ ደግማ እሷም ሁሉ ነገር ነገረቻት። ስለሷ ዲኤንኤ ሁሉ ነገር ከነ ማስረጃው አቀረበችላት። እና ነገር ግን ሜርሲ በጭራሽ ይሄንን አላምንም፣ ይሄንን ከማምን ሞት ይሻለኛል በማለት ትቆጣለች። እና ሁሉ ነገር ትነግራታለች። እና በጭራሽ አዝራ እንደጋጣሚ ሀብልን ለመጠየቅ ወደ እሷ ሄዳል። ሀብል በጣም አዝና ነበር። ቆይ አዝራ የእውነት ስለኔ ይሄናል እያሰብክና እየተጨነቅኩ ነው ብላ ስትጠይቀው አዎ ስላንተ አስባለሁ፣ ስላንተ ይጨነቃለሁ፣ እንዴት አልጨነቅም በማለት ትጠይቃለች። እሱም የተፈጠረው ነገር ይነግራታል። እና ጋሼ ደህና ናቸው? አዎ ስላንቺ በጣም ያስባል እና እጅግ በጣም ደህና እንደሆነ ትነግረዋለች። ደህና እንደሆነ እየነገረችው ነበር። ቢሆንም ግን ምን ማድረግ እንዳለባቸው ግራ ይጋባሉ። እና አዝራም አንቺ ከዚህ እንድትወጪ የተሻለኝ ነገር ሁሉ አድርጋለሁ፣ እባክሽን ብዙ አታስኝ፣ እንደዚህ ደግሞ ራስሽን አትጣይ እያላት ነበር። አዝራ ይሄንን ማመን አልችልም፣ ስለኔ ይሄን ያህል ማሰብና መጨነቅ እየገረመኝ ነው። እና መታ ታጠቅሻለች ብላ አዎ መታ ጠይቃኛለች እና የፈለገችውን ተናግራ ነው የሄደችው ስትል ትነግራታለች። ታዲያ ትክክለኛ ወላጃ እንዳልሆነ ራሷ እንደነገረችው ምን ይሄንን ማመን አልችልም፣ አዎ ስታሰቃየኝና ብዙ ነገር እያደረገችኝ ነበር ብሎ ይነግራታል። እና ትክክለኛ ወላጃ እንደሆነችው አክስቴ እያወራሽ ያለ ነገር ይታወቅሻል። አዝራ እኮ ወንድምሽ አይደለም ተጥሎ ነው የመጣ አባትሽ ነው ያገኘህ እያልሽ ነው። ይሄንን በጭራሽ ማመን አልችልም አክስቴ፣ እየቀለድሽ ነው፣ ወንድሜ እኮ ነው በማለት ሜርሲ እጅግ በጣም ትናደድና ትበሳጫለች። እንግዲህ እውነቱ ይሄ ነው፣ ልጅ ነበርኩ ያኔ በማለት ሁሉ ነገር ዝርግፍ አድርጋ ነገረቻት። ይህን ምስጢር ማንም ሰው አያውቅም ነበር እያለችው ነበር። በዛ የተነሳ አዝራን እንዴት ማስወገድና አዝራ እንዴት ማጥፋት እንዳለባትም ጭምር እያወራችና እሱን ማስወገድ እንዳለባትም ዳግማ ትነግራለች። ይህንን ማመን አልችልም በማለት ሜርሲ እጅግ በጣም ትበሳጭና ምክንያቱም አዝራ ወንድሜን ብላ ለረጅም ዓመታት አብራ ያደገችው የስጋ ወንድሜን ብላ ያሰበችው ወንድሟ ሳይሆን ቀረ። በዛ የተነሳ እጅግ በጣም ትበሳጭና ትናደዳለች እና ምን ማድረግ እንዳለባትም ግራ ይጋባል። በዛ የተነሳ እጅግ በጣም ትበሳጫለች። አዝራም ይሄን ሲሰማ ትክክለኛ ወላጅ እናቷ እንዳልሆነች ልጇና ስታሰቃያትና ብዙ ነገር እንዳደረሰችባት እንጀራ እናቱ ነገረችው። አዝራ ይሄን ሲሰማ እጅግ በጣም ይበሳጭና ይናደዳል። ምክንያቱም የሰማ ነገር በጭራሽ ከአቅሙ በላይ ሆነ እና ሜርሲም ሲሰማ ትክክለኛ ወንድሜ ያለችው ወንድማ እንዳልሆነ ሲሰማ ይሄንን ማመንማ አቃታት። እጅግ በጣም ትበሳጭና ትናደዳለች። ይሄንን አላምንም አክስቴ እየዋሸሽኝ ይሆናል፣ አመሽም አላመሽም እውነቱ ግን ይሄ ነው በማለት ትነግረዋለች። በዛ የተነሳ እሱም እጅግ በጣም ይበሳጭና ይናደዳል። በዛ የተነሳ እጅግ በጣም ተናዶ ብቻውን ቁጭ ብሎ እያዘነ ነበር። እንዳጋጣሚ እንግዲህ ሜርሲም ብቻ መንገድ ላይ እየሄደች እያዘነች እየተጨናነቀች ነበር። ማመን አቃታት። እንግዲህ
አጽናፍ በመጨረሻው ደስተኛ ሆነ ሀብት ለማግኘት ብዙ ነገር እንግዲህ የሀብል እናት ለሷ ብዙ ነገር አድርጋ ብዙ ነገር ነው ያደረግሽልኝ፣ እንዴት እንደማመሰግንሽ አላቅም በማለት ትነግራታለች። አይ ምን አረኩልሽ ከዚህ በላይ ባረግልሽ እና ልጄን እንደወስድ ፈቀድሽልኝ ማለት ነው ስትላት፣ አው ሀብልን ማጣት ቢከብደኝም ግን ያው እናትሽ ነች ልጇ ነሽ ብሎ አዝራ ስታወራ ድንገት ስትመጣ ደነገጠች። አዝራ ስታዩ አዝራ ብላ ኩዋለች። እሷ ምን ተፈጠረ ብላ ዞር ስትል አዝራን አየች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላም ፍቅር ጤና